ሌላውን ሰው ይቅር ላለ ማለት አክርረን የምናጠብቀው ገመድ እግዚአብሔር እኛን ይቅር እንዳይለን የምናስረው ገመድ። ይቅርታ ከምንል ብንሞት የምንመርጥ ሰዎች አሉ። ሌላውን ሰው ይቅር ለማለት የምንፈታው ገመድ እግዚአብሔር እኛን ይቅር እንዲለን የምንፈታውም ጭምር። ሰላም ሰላም ጤና ይስጥልኝ። ሰላም ብያለሁ። ሰላማችሁ ይብዛ። ቸር ተመኙ፣ ቸር እንድታገኙ። መልካሙን እሹ፣ መጥፎውን ሽሹ፣ ሁሉም መርምሩ። መልካሙን ያዙ፣ ክፋት ለማንም በጎነት ለሁሉም። ሰው አይሞት በሰው። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ በሙሉ ይሆን። እንኳን በደህና መጣችሁ። አክባሪው ያክብርልኝ። ቤቱ ቤተ ሰናያተ ነው። መርሃ ግብሩ መልካሙን የተሰኘው መርሃ ግብር ነው። በዚህ መርሃ ግብር ዛሬ ይዤላችሁ የመጣሁት የይቅርታ እስር ቤት ሌላውን ሳይሆን ራስን ነፃ ማውጣት ነው በሚለው መርሃ ግብር ቆይታ የምናደርግ ይሆናል። የይቅርታ እስር ቤት ሌላውን ሳይሆን ራስን ነፃ ማውጣት ነው። የቂም ከባድ ሸክም ሁላችንም ልባችን ውስጥ ደብቀን ስለያዝ ነው አንድ ከባድ እስር ቤት በቆይታችን የምንጋራ ይሆናል። የበደለንን ሰው ሳናይ ስንቀር ያ ሰውዬ በሄደበት ሁሉ አብሮን እንዲሄድ በሐሳብ እያሰር ነው መሆኑን እናውቅ ይሆን? ጥያቄ ነው። ቂም መያዝ ማለት ልክ ፍም እሳት በእጃችን ይዘን ሌላውን ሰው እንዲቃጠል የመመኘት ያህል ነው። ዛሬ ይቅርታ ለበደለን ሰው የምንሰጠው ስጦታ ሳይሆን ለራሳችን የምንሰጠው ነፃነት መሆኑን የምናይበት ቆይታ ነው። የቂም እስር ቤትና የውስጥ ቁስል። ብዙዎቻችን በድሎኛል እንዴት ይቅር እለዋለሁ እንላለን፣ ስንልም እንሰማለን። ነገር ግን ይቅር አለማለት በደሉን የፈጸመውን ሰው አይጎዳውም። ይልቁንም የእኛን ሰላም፣ እንቅልፍና ጤና ነው የሚሰርቀው። ቂም ልክ እንደ ዝገት ነው። ውስጣችንን በዝገት ይበላናል። በቂም እስር ቤት ውስጥ ሆነን አዲስ ህይወት መጀመር፣ መሳቅና ማደግ አንችልም። ሌላው ሰው በደል ፈጽሞብን ሊሆን ይችላል። እኛ ግን ያንን በደል ደጋግመን በማሰብ ራሳችንን እየበደልን ነው። ስለዚህ እንደ መፍትሄ የሚሆኑ ቂማችንን አውልቀን የምንጥልበት የመፍትሄ ሳሙናዎች የሚሆኑትን እነሱን እናያለን። የመጀመሪያው የመፍትሄ ሳሙና ሊሆን የሚችለው የመንፈሳዊ እይታ መፍትሄ ይሆናል። የመንፈሳዊ እይታ መፍትሄ የይቅርታ ምስጢር። መንፈሳዊ እይታ ግን ይቅርታ ነፃነት ነው ይለናል። ጥንታውያን አባቶቻችንና እናቶቻችን የሚሉት አባባል አለ። ይቅርታ በረከትን ያበዛል ይሉ ነበር። ይቅርታ በረከትን ያበዛል ይላሉ። ይቅርታ ማለት በደሉን መርሳት ወይም ትክክል ነበር ማለት አይደለም። ይቅርታ ማለት ካንተ የተቀበልኩትን ቁስል ከእንግዲህ ህይወቴን እንዲያበላሸው አልፈቅድለትም ብሎ በራስ ላይ ስልጣን መያዝ ነው። ፈጣሪ እኛን በየቀኑ ይቅር እንደሚለን ሁሉ እኛም ሰላም ለማግኘት ይቅርታን ልንለማመድ፣ ባህላችን ልናደርገው ይገባል። ስለዚህ ይህንን ለመለማመድ የምንወስዳቸው እርምጃዎች ወይም ተግባራዊ ከቃል በላይ ተግባራዊ እርምጃዎች አሉ። ነፃነትን ለማግኘት በቂም ተይዘና በቂም ቅኝ ግዛት ተይዘና፣ ስለዚህ ያንን ቂም አስወጥተን ለመጣል ከውስጣችን ለማውጣት ነፃነትን ለማግኘት የመጀመሪያው ምንድነው የምናደርገው? ራስን ነፃ ማውጣት ነው። ከራስ በላይ ሰማይ የሚባል አባባልም አለ እና ራሳችን ነፃ ማውጣት አለብን። ይቅርታን ለበደለን ሰው ሳይሆን ለራሳችን የአእምሮ ሰላም ስንል እናድርገው። ቁስሉ እንዲሽር ከፈለግን እከካውን ወይም ቂሙን መተው አለብን፣ ማስወጣት አለብን። ሁለተኛው ምንድነው? መንፈሳዊ ነገሮችን መለማመድ አለብን ቂምን ለማስወገድ።
ጸሎቶችን ማድረግ አለብን። ጸሎት ማድረግ መንፈሳዊ እንትን ቂም የያዝንበትን ሰው ስም እየጠራን ለዛ ሰው መልካሙን ነገር መመኘት እንጂ ክፉን አለመመኘት። ለምሳሌ በቤተ ሰናያት መግቢያና መውጫ ላይ ከሰማችሁት ቸር ተመኙ ቸር እንድታገኙ፣ መልካሙን እሹ መጥፎውን ሽሹ፣ ሁሉም መርምሩ መልካሙን ያዙ፣ ክፋት ለማንም በጎነት ለሁሉም የሚል ኃይለ ቃሎች አሉ። እነዚህ መልካም ምኞቶች ናቸውና በተቻለ መጠን እንደዚህ ለዛ ሰው እስከዚህ ደረጃ መመኘት አለብን የሚለው ነው። ስለዚህ እነዚህ ነገሮች ስናደርግ ይህ መጀመሪያ ላይ ልክ ስንጀምረው ማለት ነው ይከብዳል። ነገር ግን የልባችንን ድንጋይ ምን ያደርግልናል? ያቀልጠዋል ማለት ነው። ድንጋይ ይሄ ልበ ደንዳና የሚባላል አይደል? እሱን ነገር ያቀልጥልናልና የተሻለ ልብ እንዲኖረን ያደረገናል። ሌላውን ምንድነው? ካለፈው መማር አለብን። በደሉን እንደ ትምህርት እንጂ እንደ ዘላለማዊ ስቃይ አንውሰደው። ተምረንበት ወደፊት ምን ማድረግ ያለብን? መራመድ መቻል አለብን። ስለዚህ እንዳጠቃላይ የይቅርታ እስር ቤት ቁልፉ በማን ነው? በራሳችን በእያንዳንዳችን መዳፍ ውስጥ ነው ያለው። የይቅርታ እስር ቤት ቁልፍ ማለት ነው። ቂማችንን አውርደን ስንጥል የምንፈታው የበደለንን ሰው ሳይሆን ራሳችንን እንደሆነ ማወቅ አለብን። ዛሬውኑ ያንን ከባድ ሸክም አውርደን በሰላም እንተንፈስ። መልካም እስትንፋስ ከውስጣችን ይውጣ። ይቅር ስንል ነው እውነተኛ ሰላም ሊሰማን የሚችለውና ፈጣሪ እውነተኛውን ሰላም በይቅርታ ተክቶ ይስጠን። ስለነበረን ቆይታ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ግን መስጠታችሁን እንዳትነፍኩን። ቸር ተመኙ ቸር እንድታገኙ፣ መልካሙን እሹ መጥፎውን ሽሹ፣ ሁሉም መርምሩ መልካሙን ያዙ፣ ክፋት ለማንም በጎነት ለሁሉም። አክባሪ ያክብርልኝ። ሰናይ ጊዜ ይሁንላችሁ። ቸር ይግጠመን። ሀገራችንን ሰላም፣ የሰው ልጆች ሁሉ በሙሉ ሰላም ይሁኑ። ቸር ይግጠመን።